ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ አዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል ተጠርጣሪዎቹ የጸጥታ አካል በመምሰል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው ሁኔታ ትናንት ጥቅምት 11 ቀን 2018 ዓ.ም ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራቱ ላይ አንዲት ሴት ዲዛይር መኪና ያሽከረከረች መጣ ትቆማለች ሁለት ወታደራዊ ዩኒፎርም የለበሱ ሰዎች ደግሞ ሴትዮዋን ከመኪናዋ ጎትተው ከአስፓልት ላይ ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ በዚህ ጊዜ ነበር የትራፊክ ፖሊሱ የደረሰው ይህን አስመልክቶ የተሰሙትን መረጃዎችና መደረግ የሚገባቸውን ጥንቃቄዎች በዜናችን በዝርዝር እናስደምጣቸዋለን ከዚህ መረጃ በተጨማሪ በቀይ ባህር ጉዳይ የኤርትራን መንግስት በትጥቅ ትግል ለመታገል እየተንቀሳቀሰ የሚገኘው ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ድርጅት ለ3 ወራት ያሰለጠናቸውን ወታደሮች በዛሬው ዕለት ለመጀመሪያ ጊዜ ማስመረቁንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የፌደራል ከፍተኛ ሚኒስትሮች እንዲሁም የመከላከያና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ጉብኝት ማድረጋቸው ተሰምቷል በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው አህመድ ሺዴ ከአሜሪካ ገልፍና እስራኤል አቻዎቻቸው ጋር ኢንቨስትመንትና ፋይናንስ ትብብርን ለማጠናከር ያለመ ውይይት ማድረጋቸው ተሰምቷል ይህን መረጃም በዝርዝር እንመለከተዋለን ከነዚህ መረጃዎች በተጨማሪ ፋኖ የችጓሊ ከተማን ተቆጣጣሪ ያለው ሲል መግለጫ ማውጣቱን ሶስት የአገዛዙ የኮማንዶ አመራሮች ፋኖን እንደተቀላቀሉ መሰማቱ ምስራቅ እዝ ለአማራ ክልል ሰላም መረጋገጥ እያበረከተ ያለው አስተዋጽኦ ከፍተኛ ነው ሲሉ የአማራ ክልል ርዕሰ መስተዳድር የሆኑት አቶ አረጋ ከበደ መናገራቸውን እንዲሁም የደቡብ እዝ ምክትል አዛዥ በእዙ ማሰልጠኛ ማዕከል ተገኝተው ሰልጣኞችን ማበረታታቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ ወደ መጀመሪያው መረጃችን ስናልፍ የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል ተጠርጣሪዎቹ የጸጥታ አካል በመምሰል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው አብራም አሸናፊና ዳግም ብርሃን የተባሉት ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረድኤት አህመድ በተባለች ግለሰብ ላይ እንደሆነ ከቦሌ ክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመለክታል የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥር ኮድ 2 B88595 አዲስ አበባ የሆነ ተሽከርካሪ ያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆሟት ታውቋል ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷት 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገድዷት የምርመራ መዝገቡ ያስረዳል የግል ተበዳይ የተጠየቀችውን ያክል ገንዘብ እንደሌላ ስትገልጽላቸው በወቅቱ በእጇ ይዘው የነበረውን 8700 ጥሬ ብርና ሁለት ሞባይል ስልኮች ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል ከአደጋው በኋላ ከተሽከርካሪ ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታውን አለምነህ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በህብረተሰቡ ትብብር ከነ ኤግዚቢቱ በቁጥጥር ስር ውለዋል ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ የሚችሉ አደጋዎችን ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙት ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት
በመስጠት ትብብሩን እንዲያጠናክር የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አቅርቧል። ሐሰተኛ ማህተሞችንና ቲተሮችን በመጠቀም ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ተጠርጣሪዎችንም በቁጥጥር ስር መዋሉን የአዲስ አበባ ጠቅላይ መምሪያ አስታውቋል። ይህን መረጃ ተከትሎም ጠበቃ ሰብለ አሰፋ በማህበራዊ ትስስር ገጿ ለማህበረሰቡ የጥንቃቄ መልእክቶችን አስተላልፋለች። ትክክለኛ ያልሆኑ ፖሊሶችን እንዴት መለየት እንደሚቻልም ገልጻለች። አንደኛ የሚኒስትሮች ምክር ቤት በ2005 ዓ.ም ስለ ፌደራል ፖሊስ አባላት መተዳደሪያ ያወጣው ደንብ ቁጥር 268/2005 አንድ ህጋዊ ትክክለኛ የሆነ ፌደራል ፖሊስ የሚኖሩትን መገለጫዎች አስቀምጧል። እነዚህ መገለጫዎችን በመረዳትና በመለየት ያለ አግባብ ለወንጀል ዓላማ የፖሊስን ደንብ የሚለብሱትን አካላት መለየት ይቻላል። ህጋዊ የሆኑና ወንጀልን ለመከላከል የህብረተሰቡን ሰላምና ደህንነት ለመጠበቅ የሚንቀሳቀሱ ፌደራል ፖሊሶች የሚከተሉት ልዩ መገለጫዎች እንዳሏቸውም ጠበቃ ሰብለ አሰፋ መልእክቷን በማህበራዊ ትስስር ገጿ አጋርታለች። አንደኛ የፖሊስ አባላት ለስራና ለክብረ በዓል አስፈላጊ የሆኑ የደንብ ልብስና ትጥቆች ይኖራቸዋል። ሁለተኛ ማንኛውም የፌደራል ፖሊስ አባል በኮሚሽኑ የሚሰጠው መለያ ቁጥርና መታወቂያ ይኖረዋል። ሶስተኛ የስራ ድርሻቸውን የሚገልጽ ባጅ ይኖራቸዋል። አራተኛ ትክክለኛ የፖሊስ አባል በደንብ ልብሱ ላይ በግልጽ በሚታይ ሁኔታ መለያ ቁጥሩ በግራ ደረቱ ላይ ይኖራል። አምስተኛ ማንኛውም የፖሊስ አባል ህግ በማስከበር ሂደት መታወቂያ መያዝ ብቻ ሳይሆን መታወቂያውን የሚያሳይ ስለመሆኑ በዚሁ ደንብ ተመልክቷል ስትል ልዩ መገለጫዎችን አስቀምጣለች። በሁለተኛ ደረጃ ደግሞ የአንድ የፌደራል ፖሊስ መታወቂያን ፎርጂድ አለመሆኑ በተመለከተ ህጋዊና በኮሚሽኑ የሚሰጥ መታወቂያ የሚከተሉት ይዘቶች ሊኖሩ እንደሚገባ በደንቡ ተመላክቷል። እነዚህም የፌደራል ፖሊስ ኮሚሽን አርማ፣ የፖሊስ አባሉን ፎቶግራፍ፣ ሙሉ ስሙን፣ የስራ ክፍሉን፣ የስራ ደረጃውን፣ ማዕረጉን፣ የደሙን አይነት፣ መለያ ቁጥሩን መያዝ እንዳለበትም ተመላክቷል። ይህም በተለይ የፖሊሶችን መታወቂያ ፎርጂድ በማሰራት ማህበረሰቡን ለማሳሳት የፖሊስ ደንብ ልብስን ለወንጀል ዓላማ የመጠቀም ሁኔታ ሲያጋጥም መታወቂያው ላይ ያለውንና በግራ ደረቱ ላይ የተለጠፈውን መለያ ቁጥር በማስተያየት ማረጋገጥም የሚቻልበትን እድል ደንብ ቁጥር 268/2005 ፈጥሯል። ስለሆነም ከላይ ያሉትን ዝርዝር መለያዎች በትኩረት ተመልክቶ ትክክለኛና ለህግ ማስከበር የቆሙ ፖሊሶችን ከወንጀልና ያለ አግባብ የፖሊስን ደንብ ልብስ ወንጀል ለመፈጸም ዓላማ ከሚለብሱት መለየት ይቻላል ስትል ጠበቃ ሰብለ አሰፋ መልእክቷን በማህበራዊ ትስስር ገጿ አጋርታለች። ወደ ቀጣዩ መረጃችን ስናልፍ የሱዳን ፈጥኖ ደራሽ ጦር መሪ የሆኑት መሐመድ ሐምዳን ዳጋሎ የኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጄት ድሮንና የጦር አውሮፕላኖችን ለሱዳን ወታደራዊ መንግስት ድጋፍ እያደረገች ነው ሲሉ ወቅሰዋል። ኤርትራ ከዚህ ድርጊቷ እንድትቆጠብም አስጠንቅቀዋል። ከዚህ በተጨማሪም የሱዳን ወታደራዊ መንግስት የካርቱም ኤርፖርት ከ30 ወራት በኋላ በዛሬው ዕለት የሀገር ውስጥ በረራ እንደሚጀምር መግለጹን ተከትሎ ማንም ሰው በካርቱም ኤርፖርት በረራ እንዳያደርግ ሲሉ መሐመድ ሐምዳን ዳጋሎ አሳስበዋል። በሌላ መረጃ ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የፌደራል ከፍተኛ ሚኒስትሮች የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ጉብኝት እያደረጉ ሲሆን ትናንት ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘውን የቡሬ ግንባር የጎበኙ ሲሆን ዛሬ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊሪፎ በምትባል ቦታ ጉብኝት እየተደረገ ይገኛል። በጉብኝቱም አካባቢ ማህበረሰብና በድንበር ለሚገኘው ኃይል ስለ አጠቃላይ ሁኔታው ግንዛቤ ሰጥተዋል። በተያያዘ መረጃም በቀይ ባህር ጉዳይ የኤርትራ መንግስት በትጥቅ ትግል ለመታገል እየተንቀሳቀሰ የሚገኘው ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ድርጅት ለ3 ወራት ያሰለጠናቸውን ወታደሮች በዛሬው ዕለት ለመጀመሪያ ጊዜ ማስመረቁን ይፋ አድርጓል። ድርጅቱ በቀጣይ በተለያዩ ግንባሮች ስልጠናውን እንደሚሰጥም አሳውቋል ሲል አዩዛ በሻ መልእክቱን በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ የገንዘብ ሚኒስቴር አቶ አህመድ ሺዴ ከዓለም ባንክ ቡድንና የዓለም የገንዘብ ድርጅት IMF ዓመታዊ ስብሰባዎች ጎን ለጎን ኢንቨስትመንት ንግድና የልማት ትብብርን ማጠናከር ላይ ያተኮሩ ተከታታይ ከፍተኛ ውይይቶችን ከዓለም አቀፍ አጋሮች ጋር አካሂዷል። ከአሜሪካ የትሬጀሪና ስቴት ዲፓርትመንት ከፍተኛ የሥራ ኃላፊዎች ጋር በተደረገ ውይይት የልማት ባንኮችና በIMF በኩል ለኢትዮጵያ የኢኮኖሚ ሪፎርም ጥረቶች በአሜሪካ የሚደረግ ድጋፍና ሌሎች ጉዳዮች ተዳስሰዋል። ሚኒስትሩ አህመድ ከእስራኤል የገንዘብ ሚኒስቴር ቤዛሌል ስሞትሪች ጋርም በሁለቱ ሀገራት መካከል ያለውን የረጅም ጊዜ ትስስር ለማጠናከር የሁለትዮሽ ውይይት አድርገዋል። ስሞትሪች የኢትዮጵያን የማሻሻያ ጥረት ያደረጉ ሲሆን እስራኤል የኢኮኖሚ ተሳትፎን ለማጠናከር ያላትን ዝግጁነትም ገልጸዋል። በተጨማሪም አቶ አህመድ ሺዴ ከአቡዳቢ የልማት ፈንድ ዋና ዳይሬክተር መሐመድ ሳይፍ አልሷይድና ከሳውዲ ልማት ፈንድ ዋና ስራ አስፈጻሚ ሱልጣን አብዱራህማን አልመርሻድ ጋር በመገናኘት የኢትዮጵያን የልማት ትብብር ከገልፍ አጋሮች ጋር ለማጠናከር ያለመ ውይይት አድርገዋል።
ወደ ቀጣዩ መረጃችን ስናልፍ 3 የአገዛዙ የኮማንዶ አመራሮች ፋኖን ተቀላቅለዋል የሚል መረጃ ተሰምቷል። ግለሰቦቹም አንደኛ ኮማንዶ 50 አለቃ ግርማ ማንደፍሮ፣ ሁለተኛ ኮማንዶ ንብረቱ እንዲሁም ሶስተኛ ኮማንዶ ታደሰ ደምሴ ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃን እንደተቀላቀሉ ፋኖ ሀብታሙ የሱፍ መልእክቱን በማህበራዊ ትስስር ገጹ አጋርቷል። በተያያዘም የአማራ ፋኖ ብሔራዊ ኃይል በደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ብሩኬ ደምሴ ክፍለ ጦር ለህዝብ አገልግሎት ሰጪ ተቋማት ሰራተኞች ስልጠና መስጠቱ ተሰምቷል። በሌላ መረጃ ደግሞ 10 አለቃ ኤፍሬም አጥናፉ ብርጌድ ቺጓሊ ከተማን ሙሉ በሙሉ መቆጣጠሩን ገልጿል። ይህ በእንዲህ እንዳለም የአማራ ክልል ርዕሰ መስተዳድር የሆኑት አቶ አረጋ ከበደ ምስራቅ እዝ ለአማራ ክልል ሰላም መረጋገጥ ያበረከተ ያለው አስተዋጽኦ ከፍተኛ ነው ሲሉ ተናግረዋል። ጽንፈኛው ሲሉ የጠሩት ኃይል የአማራ ክልልን አፍርሶ ስልጣን በኃይል ለመቆጣጠር አልሞ በክልሉ የጀመረውን አፍራሽ ሴራና እኩይ ተግባሩን እንዳያሳካ በማድረግና የክልሉን ሰላም ከማረጋገጥ አኳያ ምስራቅ እዝና ሌሎች ክፍሎች ያበረከቱ ያለው አስተዋጽኦ ከፍተኛ መሆኑን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተናግረዋል። ርዕሰ መስተዳድሩ ጽንፈኛውና ዘራፊው ሲሉ የጠሩት ቡድን የውጭ ኃይሎችን ተልዕኮ ተሸክሞ ክልሉን የብጥብጥና የውከት አውድማ ከማድረግ ባለፈ ክልሉን ለማፍረስ ያደረገውን ሙከራና ሴራ በማክሸፍ በጎጃምና ደቡብ ጎንደር እንዲሁም በሌሎች አካባቢዎች ተሰማርተው ለክልሉ ሰላም መረጋገጥ መስዋዕትነት የከፈሉት የሰሜን ምዕራብ እዝና የምስራቅ እዝ የሰራዊት አባላት ተጠቃሽ ናቸው ብለዋል። ምስራቅ እዝ በአማራ ክልል ከህግ ማስከበር ባሻገር የክልሉን የጸጥታ ኃይል በማሰልጠን በማደራጀትና በማጠናከር አመርቂ ተግባራትን አከናውኗል ያሉት አቶ አረጋ ከበደ የመንግስት መዋቅሩን በማደራጀትና በማወያየት ተዘግተው የነበሩ አገልግሎት ሰጪ ተቋማት ክፍት እንዲሆኑ በማድረግ በኩል ሚናውን ተወጥቷል ሲሉም ተናግረዋል። የክልሉን የጸጥታ ኃይል ለማደራጀት በሚደረጉ አዳዲስ ስልጠናዎች ላይም እዙ በብር ሸለቆ ማሰልጠኛ ትምህርት ቤት አሰልጣኞችን በመላክና የእዙ ዋና አዛዥም በአካል እየተገኙ በማሰልጠን ከኦፕሬሽኑና ከህግ ማስከበሩ ጎን ለጎን አበረታች ስራዎችን መስራታቸውን ርዕሰ መስተዳድሩ አንስተዋል። አቶ አረጋ ከበደ ምስራቅ እዝ ህዝቡን በማደራጀትና በማንቃት አካባቢውን እንዲጠብቅና ከጸጥታ ኃይሉ ጎን እንዲሆን በማድረግ እንዲሁም በክልሉ የሚከናወኑ መሰረተ ልማቶች በተያዘላቸው ጊዜ ያለ እንቅፋት እንዲቀጥሉ እዙ ከፍተኛ አስተዋጽኦ በማድረግ ህገ መንግስታዊ ተልዕኮን እየተወጣ ይገኛል ሲሉ ገልጸዋል። በተያያዘ መረጃም የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ደስታ ተመስገን በደቡብ እዝ ማሰልጠኛ ተገኝተው ሰልጣኝ የሰራዊት አባላትን አበረታተዋል፣ ትምህርትም ሰጥተዋል ሲል የኢፌዴሪ መከላከያ ሰራዊት መልእክቱን በማህበራዊ ትስስር ገጹ አጋርቷል። ስልጠናው የእዙን የግዳጅ አፈጻጸም ስኬታማ ማድረግ የሚችል ኃይል በመገንባት ተልዕኮን በተነሳሽነት የሚፈጽም በየጊዜው ብቁ ሆኖ የሚመራውን አሃድ የሚገነባ ሰራዊት ለማፍራት ወሳኝ በመሆኑ ማሰልጠኛ ማዕከሉ በትኩረት እየሰራ እንደሆነም ገልጸዋል።